ቅድም ስንገባ ያው ስለ ቴዲ አፍሮ አልበም መቼ ነው የሚወጣው ጥያቄ በጣም በብዛት ነው የሚመጣው ሰሞኑንም ስንገባ ይጠየቃል ያው አሉ እንደዚህ አይነት ወሬዎች ጭምጭምታዎች የቴዲ አፍሮ አልበም ሊወጣ ነው ፖስተሮቹ እየተሰሩ ነው እያለቀ ነው በቃ ማተሚያ ቤት ገብተዋል አሁን ለፋሲካ በተለይ በጣም ይጠበቃል በብዛት ይባል ነበር 8101 ላይ እንደውም እንደገባን ነው ዛሬ ማጋጣሚ ሲጠይቅ የነበረውና ባለቤቱ ጋር ደውዬላት ነበር አምለሰት ጋርና እሱ ያለችው ምንድነው ታስቦ ነበር ለፋሲካ ይወጣል ተብሎ ነበር ግን ለፋሲካ የሚደርስ አይመስለኝም ለአዲስ አመት ወይ ለፋሲካ አይመስለኝም የጠበቅኩት ግን ለዳግማ ትንሳኤ ነበር ምናምን ነገር አይነት አይ አረ እንደም ለዳግማ ትንሳኤ ለምሳሌ ብዙ ነገሮች ከተሰሩ አንዳንድ ጊዜ በቃ ባይሆን በሳምንት ጊዜ ውስጥ በዛው ሳምንት ውስጥ አይነት ነገር አይ አስቀድሞ ሲባሉት የነበሩት ነገር እንደው ሰው ካለው ጉጉት እንዲወጣ ካለው ጉጉት እንጂ የፖስተሩንም ጠይቂያት ነበር እሱ አይ እሱ ሙሸት ነው አለችኝ ያው ሲወራ ሊወጣ ነው ማተሚያ ቤት የሚባለው ነገር ሰው ካለው ፍላጎት የሚያወራው እንጂ በትክክል የተረጋገጠ ነገር አይደለም ስለዚህ በእርግጠኝነት ለፋሲካ አይወጣም እየተባለ ነው ከዛው የሚወጡት አልበሞች ግን አሉ ቅድም ባለፈውም ገልጸናል የጸደኒ አልበም ይወጣል ከሚባለው አልበም መሃል አንዱ ነው የተሸለመችባቸው አንዱ ለዘፈሮች ሁሉ ተካተዋል እዛ ውስጥ ሄኖክ መሐሪ የቤቱ ቁጥር ራሱ የኪራይ ቤት እሱ አልበም ይወጣል ተብሏል በኮንሰርት ደረጃ ደግሞ የዘንድሮ በዓል ፈዘዝ አይልም ተብሏል አብዱ ኪያር ከአሜሪካ መጥቶ የሙዚቃ ስራውን ያቀርባል የሚለው ነገር አሁን በስፋት እየተወራ ነው ተረጋግጦ ወደ ሚዲያ የመጣ ማስታወቂያ ባይኖርም ማለት ነው ከፍቃድ ሰጪውም አካል ኮንሰርቱን የማሳያ ፍቃድ አግኝተዋል አዘጋጆቹ ተብሏል ስለዚህ የሙዚቃ ኮንሰርት ይኖራል የብዙአየሁ ደምሴ መምጣት ግን አጠራጣሪ ነው ከካናዳ እንዲህ አይነት የኪነ ጥበብ ወሬዎች አሉ ልልሽ ነው ካናዳ የገባሱ ለነገሩ በቀላሉ የመምጣት ችግር ያለበት አንድ ወርም ገደማ ነው ገና እንግዲህ ከዚህ በኋላ 3 ሳምንት አካባቢ ላይ ስለሚሆን ብዙ አድማጮች ደግሞ እየጠየቁ ጠጋ እያለ ሲሄድ ነው ብዙ ነገሮች ላይ ይቻለው አንዳንድ ድርጅቶች የንግድ ድርጅቶች የፈርኒቸር ቤቶች እንደዚህ አይነት ነገሮች ካሁኑ ዙሩን እያሯሯጡት ነው ያሉት ነገሩ መታሰብ ያለበት ካሁኑ ስለሆነ ማለት ነው የቤት ዕቃዎች እንደዚህ ንብረት ነገር ስትገዛ እንደ ሲኒማ አይደለም ዛሬ ነግሬህ ወዲያው አሁን ሲኒማ ከሆነ ዛሬ 8 ሰዓት ላይ ነግሬህ የ10 ሰዓቱን ቶሎ እንድትገባ እንዲያደርግህ መሆን አለበት እንጂ ቆይ ከዛሬ ወር በኋላ እናየዋለን ይሄን ፊልም ካልክ ጤነኛ ሰው አይደለም እንጂ ግን የቤት ዕቃ ቢሮ ዕቃ ነገር አስበህበት ስለሚሆን ካሁኑ እንደዚህ በሆነ ፐርሰንት ቅናሽ አድርገናል ለፋሲካ ደግሞ ሰርግም ይኖራል ጎጆ መውጣት እንደዛ ያያሩት ነው ኮንሰርቱ ግን ደረስ ሲል ሳይሻል አይቀርም አንድ ለሳምንት ሲቀረው ሩጫው ይጀምራል ያን አዳዲስ ነገሮች ከተፈጠሩ ለአድማጮች እንናገራለን ያው የእናንተን ጥያቄ ጸጊ መለሰች በቴዲ አፍሮ የዜማ ግብዣ ዲጄ ሼሪ ደግሞ ቆይታ አድርጉ ያላችሁ